አባታችን አምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። ዘላለሙ የተመሰገነ ይሁን። ዘላለሙ የተመሰገነ ይሁን። በቅድሚያ ክቡር አባታችን መልአከ ሞይ መሰረት ሞላ የዚሁ ታላቅ ካቴድራል ዋና አስተዳዳሪ ይሁን ክቡር ሊቀ ስዩማን ፍሬው የዚሁ የደብሩ ካቴድራሉ ዋና ጸሐፊ ክቡር መጋቤ አእላፍ የጥምቀት ወርቁ የደብሩ የስብከተ ወንጌል ክፍል ኃላፊ ክቡራን በአገልግሎት ያደራችሁና ያላችሁ ሊቃውንተ ቤተ ክርስቲያን አበው ካህናት፣ ላይካነ ምስጢር ዲያቆናት፣ እንዲሁም አባቶቻችሁን መስላችሁና ኃይላችሁ ያሬዳዊውን የዕለቱን ክብረ በዓል ወረብ ያቀረባችሁ የደብሩ የሰንበት ትምህርት ቤት ወጣቶች፣ እንዲሁም በዚህ በሥርዓታዊው መልአክ በቅዱስ ገብርኤል በዓል ላይ በሥርዓቱ በዓል ላይ ተገኝታችሁ ለዓለም ምስራች የሆነችውን ወንጌሉን ለመስማት እዝነ ልቡናችሁን እያዘጋጃችሁ የጸናች የቀናች የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ማኅበረ ምዕመናን ወምዕመናት አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትን ጭምር ሰዓተ ሌሊቱን አሳልፎ ብርሃነ መዓልቱን ባሳየን እዚህ ዕለትና እዚህ ሰዓት ባደረሰ በኃያሉ ወልደ እግዚአብሔር ሰላምታ ሰላም እላችኋለሁ። እንደምን አላችሁ? እንደምን አደራችሁ? እንደምን ቆያችሁ? እግዚአብሔር ይመስገን ብለን እናመሰግነው ዘንድ ጥንቱንም በጥንተ ተፈጥሮ እንደ ቅዱሳን መላእክቱ ለምስጋና የፈጠረን ባለአምላክና በኃጢአት ብንወድቅ ሰው ሆኖ ሥጋ ለብሶ በአዲስ ተፈጥሮ ፈጥሮ ወደ ምስጋናው ሞታችን ሕይወታችን የመለሰን እግዚአብሔር ያው ወልደ ማርያም ስግው አባታችን አምላካችን ልዑል እግዚአብሔር እርሱ የእኛን ምስጋና ጸሎት በሚቀበልባት እኛም ደግሞ ለእርሱ ምስጋናና ጸሎታችን በምናቀርብባት በምሕረቱ አደባባይ አሰባስቦናልና ምስጋና የደረሰው ከፍ አድርጋችሁ በብረት አመስግኑት። ርቀን በነበርንበት ሰዓት የቀረብንባት፣ ተጣልተን በነበርንበት ሰዓት የታረቅንባት የነቢያት ትንቢታቸው፣ የሐዋርያት ስብከታቸው፣ የመላእክት እህታቸው እመአምላክ ወላዲተ አምላክ ቅድስት ድንግል ማርያም ቀድሞ ምስራታዊ መልአክ ቅዱስ ገብርኤል ወደ እርሷ የተላከው ያመሰገናት፣ እንዲሁም በመንፈስ ቅዱስ የተቃኘችው ቅድስት ኤልሳቤጥ ያመሰገነቻት፣ እርሷም በመንፈስ ቅዱስ ተቃኝታ ትውልድ ሁሉ ብፅዕት ይሉኛል ብላ የተናገረች እነሆ እኛም የጸናች የቀናች ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ቁጥራችን ከሚያመሰግናት ትውልድ ሳይሆን ከሚያመሰግናት ትውልድ ተቆጥረናልና ለወላዲተ አምላክ ምስጋና ይድረሳል። ምስጋና አቀርብላት። እንደ ቃል ይሁንልኝ በሉ እስቲ ሁላችሁ እንደ ቃል ድምፅ ያንሳል፣ ብዙ ሰው ነው ያለው። እንደ ቃል በሉ እንደ ቃል ይሁንልኝ ይሆንልኝ። ምን ይበልልኝ? እንደ ቃል ይሁንልኝ። እንግዲህ ያው የቃል ኪዳን ታቦቱ ሥርዓተ ውደት እያደረገ እንግዲህ በዚህ በዓል ላይ የተገኙ መምህራነ ወንጌል ትምህርተ ወንጌሉን በምልአት በስፋት ሲያስተምሩ ቆይተዋል። እኛም ስንማር ስንዘምር ቆይተናል። በዚህ መንፈሳዊ በረከት እየተባረክን እንድንቆይ የረዳን ያጸናን አምላክ አሁንም በድጋሚ ምስጋና ይድረሰው። አመስግኑት እግዚአብሔር። እንግዲህ የዛሬው በዓል በቅድስት ቤተክርስቲያናችን ብስራት ይባላል። ምን ይባላል? ብስራት ይባላል። በዚህ በወርሃ ታኅሳስ እንግዲህ 9 የጌታ አበይት በዓላት አሉ። 9 የጌታ ንዑሳነ በዓላት አሉ። በዚህ በወርሃ ታኅሳስ በተለይ ከታኅሳስ 7 ጀምሮ እስከ ታኅሳስ
23 ድረስ ያው ስብከት ነው እየተባለ ሲነገር የቆየው። ስንዘምር ስናመሰግን አምላካችን እግዚአብሔርን ስንማር ትምህርት ወንጌሉን የሚነበበው የሚተረጎመው ያሬዳውያን ሊቃውንቱን የሚያደርሱ ስብሐተ እግዚአብሔር በአጠቃላይ ስለ ስብከት ነበረ። ከ14 ጀምሮ ደግሞ የተወደዳችሁ የእግዚአብሔር ቤተሰቦች እስከ 20 ድረስ ደግሞ ስለ ብርሃን ስለምን ስለ ብርሃን እንግዲህ ከ21 ጀምሮ ከትናንትናው ዕለተ ሰንበት ጀምሮ ደግሞ ኖላዊ፣ አሁን ደግሞ በዛሬው ዕለት ብስራት። እነዚህ ስብከት፣ ብርሃን፣ ኖላዊ፣ ብስራት የሚባሉት ከ9ኙ ንዑሳን የጌታ በዓላት ይቆጠራሉ። ስለዚህ ከ9ኙ ንዑሳን በዓላት አንደኛው የሆነውን በዓለ ብስራትን እንድናከብር ስለ ብስራቱ እንድንሰማ ስለ ብስራቱ እንድንዘምር ያሰባሰበን አምላክ ልዑል አምላካችን እግዚአብሔር አሁንም አብዝቶ ምስጋና ይድረሰው። አብዝታችሁ አመስግኑት። እንግዲህ ኩነኒ በከመ ትቤ የሚለው መነሻው እንደ ቃል ይሁንልኝ ነው። የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ ነው ይህንን ኃይለ ቃል የምናገኘው። እንደ ቃል ይሁንልኝ ብላ የተናገረችው ነው አምላክ ወላዲተ አምላክ ቅድስት ድንግል ማርያም ናት። እንግዲህ የቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምረን ስንመለከተው እንዲህ ነው የሚለው ወበሳድስ ወር ተፈነወ ገብርኤል መልአክ እምኀበ እግዚአብሔር ሀበ አሐቲ ሀገር ዘገሊላ። እነሆ በናዝሬት ዘገሊላ ወደምትገኘው ንጽሕት ቅድስት ድንግል ሆና ወደምትኖረው እነሆ ወደ አንዲት ድንግል ድንግሊቱም ስም ማርያም ወደምትባለው እነሆ ወደ ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል በ6ኛው ወር ተላከ ይላል። ከማን ተላከ? ንገሩኛ። ከማን ተላከ? ከማን ተላከ? ከእግዚአብሔር ተላከ። በደንብ አድርጋችሁ ስሙ ምዕመናን። ከማን ተላከ? ቅዱስ ገብርኤል ከእግዚአብሔር ተላከ። ቀደም ሲል የተወደዳችሁ የእግዚአብሔር ቤተሰቦች ለዚህ 5500 ዘመን ተብሎ ለሚታሰበው ለሚነገረው ዓመተ ፍዳ ዓመተ ኩነኔ ተብሎ ለሚታወቀው ዘመን መነሻ ምክንያት የሆነችው ሔዋን ናት። ማናት? ሔዋን ናት። ሔዋን ቀደም ሲል ማንም ሳይልከው በራሱ ሐሳብ በራሱ ፍላጎት የሰውን ሞት፣ የሰውን ውድቀት፣ የሰውን ውርደት የሚሻው ሰይጣን ዲያብሎስ ማንም ሳይልከው ወደ ሔዋን መጥቶ ነበር። ወደ ማን መጥቶ ነበር? ወደ ሔዋን መጥቶ ነበረ። ያንን ቀደም ሲል ማንም ሳይልከው የመጣውን የሰይጣንን ሐሳብ ያፈርስ ዘንድ በእግዚአብሔር ፊት የሚቆመው ከእግዚአብሔር የተላከው ብስራታዊው መልአክ ወደ ቅድስት ድንግል ማርያም ተላከ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ቤተሰቦች ከማን ተልኮ? ከእግዚአብሔር ተልኮ። እባካችሁ ምእመናን የእግዚአብሔርን መልእክትና የሰይጣንን መልእክት እንለይ። የሰይጣንን ሐሳብና የእግዚአብሔርን ሐሳብ እንለይ። የእግዚአብሔርን ሐሳብ ለመቀበል የተዘጋጀን እንሆን። የሰይጣንን ሐሳብ ደግሞ ለመቃወም እምቢ ለማለት የተዘጋጀን እንሆን። አሁንም ያለንበት ዓለም ያ መንገድ አልተቋረጠም። ሰይጣን በየዕለቱ የራሱን ሐሳብ ይዞ ሔዋንን እንዳሳተ ወደ ሔዋን እንደመጣው ሁሉ ዛሬም ወደ እያንዳንዳችን ጆሮ ይመጣል፣ ወደ እያንዳንዳችን ልቡና ይመጣል። ሔዋንን ሆነን መገኘት ሳይሆን ዳግሚት ሔዋን ቅድስት ድንግል ማርያም ሆነን እንድንገኝ ልዑል አምላካችን እግዚአብሔር
ከእግዚአብሔር የተላከውን የቅዱስ ገብርኤልን ሐሳብ ለመቀበል በናዝሬት ዘገሊላ ወደ ሆነችው ወደ አንዲት ድንግል ቀደም ሲል ወደ ቤተ ዘካርያስ የተላከው መልአክ የእነ ዘካርያስን ቤት ችግር የፈታ የኤልሳቤጥ ማኅፀን እንደሚወልድ ያበሰረ የተናገረ ገብርኤልን በቤተ ዘካርያስን በቤተ መቅደሱ ያናገረ መልአክ በስድስተኛው ወር ደግሞ ወደ ቅድስት ድንግል ማርያም መጣ። ሳድስ ወር ይሄ አንደኛው ነው። በተርጉማነ መጽሐፍት ሲተረጉሙት ስድስተኛው ወር በስድስተኛው ወር መምጣት ያስፈለገበት ምክንያቱ በዝርዝር ያስቀምጡታል። እንደኛው እንደሚታወቀው እግዚአብሔር ፍጥረትን መፍጠር የጀመረው በዕለተ እሑድ ነው። ከዕለተ እሑድ አንስታችሁ እስከ ዕለተ ዓርብ ድረስ ስትመጡ ስንተኛ ቀን ይሆናል? ስድስተኛ ቀን ይሆናል። ያንን ምስጢር ለማስታወስ ያንን ምስጢር ለማስረዳት ነው። ሌላው በስድስተኛው ቀን የተፈጠረ የሰው ልጅ እነሆ ጥንተ ተፈጥሮውን ክብሩን ልጅነቱን አጥቶ ስለነበረ ወበሳድስ ወር በስድስተኛው ወር አለ። ሌላው በስድስተኛው ቀን የተፈጠረ የሰው ልጅ ውርደትም የገጠመው መውጣትም የገጠመው ስደትም የገጠመው በዚቹ በስድስተኛዋ ቀን ነው። ያንን ለማንሳት ያንን ለማውሳት ያንን ለመዘከር ያንን ለማሳሰብ እነሆ በስድስተኛ ወር መልአኩ ቅዱስ ገብርኤል መጣ። ከመጣ በኋላ እነሆ እንግዲህ የጽንሷን ጉዳይ በእውነት እንደደረስኩ አባታችን ሲያስተምሩ ነበረ። በደንብ አድርገው ተንትነው ነግረዋችኋልና የጽንሷን ጉዳይ እንግዲህ ቅድስት ድንግል ማርያም እንደሚታወቀው በ3 ዓመቷ ነው ቤተ መቅደስ የገባችው። በስንት ዓመቷ ነው? በ3 ዓመቷ። ያው የስሟ ተርጓሚም እንደሚያስረዳው ስጦታ ናት። ምንድን ናት? ለሐናና ለኢያቄም ማን ሰጣቸው? እግዚአብሔር ሰጣቸው። እግዚአብሔር ሰጠን ሲሉ የእግዚአብሔር ስጦታ ሲሉ ማን አሏት? ማርያም አሏት። ማን አሏት? ስሟን ጥሯት እንጂ። ኧረ ድምፃችሁ ከፍ ይበል። ማን አሏት? አመስግኗት እስኪ ማርያም። ስጦታ ናት። እዚሁ ለእናት ለአባቷ ስጦታ ሆናለች። ፍጻሜው ደግሞ ለእኛ ለምእመናን ጸጋ ክብርን ስታሰጠን ትኖራለች። እችን ስጦታ ይዘው ለሰጣቸው ለእግዚአብሔር በ3 ዓመቷ ሰጧት። ለሰጣቸው ለእግዚአብሔር ምን አሏት? በ3 ዓመቷ ሰጧት። ዝግጆች ናችሁ ወላጆች? አይደለም ቤተ መቅደሱ ወስዳችሁ እንዲያድግ አባቶች ካህናት ተረከቡኝ በቃ በቤተ መቅደስ ትደግ ለማለት ይቅርና ሰንበት ትምህርት ቤት እንኳን ለመላክ ልጃችንን ቄስ ለማድረግ ልጃችንን ዲያቆን ለማድረግ ልጃችንን በእውነት የቤተ ክርስቲያን አገልጋይ ለማድረግ የቤተ ክርስቲያን የዕጣኑ መዓዛ እየሸተተው እንዲያድግ እየቆረበ እንዲያድግ ስንቶቻችን ዝግጆች ነን? ልጆቻችን በቤተ መቅደሱ እንዲያድጉ እንዲኖሩ ቅዳሴ መላእክት፣ ቅዳሴ ካህናት፣ ቅዳሴ መዘምራኑ የሰንበት ትምህርት ቤቱን ዝማሬ እየዘመሩ እንዲያድጉ ለመስጠት ስንቶቻችን ፈቃደኞች ነን? የሐናና የኢያቄምን በረከት በሁላችን ላይ ያሳደርብን። ታቷል። አሁን ተተኪ አገልጋይ አስቸጋሪ ነው ለማግኘት አስቸጋሪ ነው። ምክንያቱም ብዙዎቻችን ወደ ቤተ መቅደሱ ከመውሰድ በቤተ መቅደሱ በአብነት ትምህርት ቤቱ እንዲያድግ ከማድረግ ይልቅ ይቀራል። በቤተ መቅደስ እንዳታድግ ወሰዷት። ካህኑ ተረከባት። እግዚአብሔር ተረከባት። ምግቧን አዘጋጀላት። ህብስት ሰማያዊ ጽዋ ሰማያዊ እየተመገበች በቤተ መቅደስ አደገች። በቤተ መቅደስ ላደገችው ለድንግል ማርያም ምስጋና አቅርቡላት እስቲ ምእመናን። በቤተ መቅደስ አደገች። የመላእክትን ምስጋና እየሰማች አደገች። ቅዱሳት መጻሕፍትን እየተመለከተች አደገች። ዛሬ እንደ ቃል ይሁንልኝ አለች ቅድስት ድንግል ማርያም። ትንቢተ ነቢያትን ትመለከት ነበር ይላሉ መተርጉማን ሲተረጉሙ። ከዕለታት በአንድ ቀን ያንን የኢሳይያስን መጽሐፍ እያገላበጠች ስትመለከት ድንግል በድንግልና ጸንሳ በድንግልና ተወልዳለች ስሙንም አማኑኤል ትለዋለች የሚለውን ስታነብ በእውነት ከዚህች እስከ ጊዜዋ ጊዜ ደርሼ ወጥቼ ወርጄ ባገለገልኳት ብላ ተመኘች ነው የሚለው። እኔ ብሆን አላለችም። ሔዋን ግን አምላክነትን ለአምላክ ለመሆን ነው የተመኘችው። ምን ለመሆን ነው? አምላክ ለመሆን ነው። ሰይጣን የነገራትን አምና እግዚአብሔር የነገራትን ረስታ። ባካችሁ እግዚአብሔር የነገረንን አንርሳ።
እግዚአብሔር ከነገረን ፈቀቅ እያልን እየወጣን ነው። ስለዚህ እግዚአብሔር የነገረን በቤተ ክርስቲያን በኩል የሚነግረን ስራ ላይ እንድናውል ቸርነቱ ከሁላችን ጋር ይሁን። እኔ በሆንኩ አላለችም ድንግል ማርያም። በዚህ ቀደምት ሊቃውንት ይህንን ምስጢር ቅኔ ታውቃላችሁ አይደል? ሲቀርቡ መቼም ታያላችሁ። ቅኔ በተባለ መምህራን አሉ። እንዲህ ይላሉ። ተመለየት ሔዋን መንበረ ልዕልና። ሔዋን አምላክነትን ያልተሰጣትን ጌትነትን ተመኘች ይላል። ወድንግል አብደረት ውስተ ቤተ ድንግል ተራድቆተ። ድንግል ግን በድንግል ቤት አገልጋይነትን ተመኘች። በድንግል ቤት ምንም ተመኘች? አገልጋይነትን ተመኘች። የኢሳይያስን መጽሐፍ ስታነ እኔ በሆንኩ አላለችም፣ አገልጋይዋ በሆንኩኝ ወጥቼ ወርጄ ባገለገልኳት አለ። ባህቱ ይኩን ተምኔተ ክልኤሆን ሐሰተ። የሔዋንም ምኞት የድንግል ማርያምም ምኞት ውሸት እንዳይሆን ይላል ባለቅኔው። ውግእዘት ሔዋን እምግብርናት። ሔዋን ከባርነት ነፃ ወጣች፣ እመቤት ሆነች። እመቤት ያደረጋትን አምላክ አመስግኑላት። ሔዋን አማካኝነት ሁላችን ምን ሆን? እመቤቶች ሆንን። የእግዚአብሔር ቤተሰቦች። ሰይጣን ዋሽቶት ነበር፣ አዳምን አታሎት ነበር፣ ሔዋንን አታላት ነበረ። መበላይቱ ሆነ ያለው ይህንን ብትበሉ አምላክ እንዳትሆኑ ነው። እንዴ ማን አመጣቸው? ይህ እኮ ቢያስፈልግ እግዚአብሔር አዳምና ሔዋንን ማንጣት ባላስፈለገውም ነበረ። ጌትነቱ፣ ክብሩ፣ አምላክነቱ፣ ፈጣሪነቱ በባህሪው እንደቀረ አውቆ ዓለምን ልፍጠር ብሎ እንዳሰበ አስቦም እንዳልቀረ ስሙን ለመቀደስ ክብሩን ለመውረስ ፍጥረታትን እንዳመጣ በተለይም የሰውን ልጅና መላእክትን እንደፈጠረ ነገረ ፍጥረቱ ያስረዳል። እግዚአብሔር ሔዋንን ሲፈጥር አዳምን ሲፈጥር ማንም አላስገደደውም። አምላክነቱን እንደሚሻሙ አምላክነቱን እንደሚፈልጉ እንደሚጋፉ እነሆ ቢፈልግ ኖሮ ባልፈጠራቸው ነበረ። ነገር ግን አይደለም፣ ሰይጣን እንደዋሻው አይደለም። አዎ እሱ ወድቋል። እሱ እንደወደቀ ሁሉም እሱን ይዞ ለመውደቅ እነሆ ብትበሉ አዋቂዎች እንዳትሆኑ አምላክ እንዳትሆኑ ቀንቶ ነው አላቸው። ቀንቶ ነው አላቸው። ይህም ሰው አዳምና ሔዋን ነገር ግን በእውነት እንደወጡ ይቅሩ አላለም። ግእዘት ሔዋን እምግብርናት። ሔዋን ከባርነት ዲያብሎስ በውሸት ሰውቆ ካመጣባት ባርነት ሞት ነፃ ወጣች። ወድንግል ውስተ ቤተ ወልዳ ተሰሜት ዓመተ። ድንግል ደግሞ በልጇ ቤት አገልጋይ ሆነች። ምክንያቱም እንደ ቃል ይሁንልኝ ነያ ዓመቱ ለእግዚአ ኩሉ ነያ ዓመቱ ነው የእግዚአብሔር አገልጋዩ አለውለት። እንደምን ይሁንልኝ አለ? እንደ ቃል ይሁንልኝ አለ። የወላዲተ አምላክ የቅድስት ድንግል ማርያምን ትሕትና፣ እሺባይነት፣ ታዛዥነት በሁላችን ልቡና ያሳደረብን ያሳደረብን ክርስቲያኖች። ወድንግል ውስተ ቤተ ወልዳ ተሰሜት ዓመተ አገልጋይ ተባለ። አንጣነ ብዙኃ ትሰርሕ። አዎ በአስተዳልዎ ለሰው ሰላም ወምህረተ። ለሰው ልጅ ሰላምን በመለመን ምህረትን በመጠየቅ እነሆ ብዙ ትደክማለችና አገልጋይ ሆነች ሲል ይህንን ይኩነኒ በከመ ትቤለኒ ነያ ዓመቱ ለእግዚአ ኩሉ ነያ ዓመቱ እነሆ እንደ ቃል ይሁንልኝ የሚለውን ቃል በአጭር ቋንቋ ቀደምት ከነበሩት ሊቃውንት አንዱ ሊቅ በዚህ መልኩ ገልጦታል። ቅዱስ ገብርኤል አዎ መጣ፣ ቀረበ። ወአመላከ ኀቤሃ ወይቤላ፣ ወደ እርሷ ገባ፣ ሰላምታም አቀረበላት። ምን አቀረበላት? ሰላምታ። እቺ ቤተክርስቲያን የምታቀርበው ሰላምታ በእግዚአብሔር ፊት የሚቆመው ቅዱስ ገብርኤል ያቀረበላትን ሰላምታ ነው። አቅርቡላት ሰላምታ፣ አቅርቡላት ምስጋና። ክርስቲያኖች ወደንብ አድርጋችሁ አትፈሩ። በእውነት መድረኩ ለመድረክ በእርሷ እንደተያዘ አድርገው ክርስቶስ እንደማይሰበክ አድርገው ክርስቶስ እንደማይገለጥ አድርገው የሚተቹን በርቀት የቤተክርስቲያኒቷን ትርጓሜ የሚያውቁ ምስጢሯን የሚያውቁ ቀርበው ያልተረዱ ብዙዎች አሉ። ለክርስቶስ መገለጥ አማኑኤል ለመባል ክርስቶስ ለመባል ምክንያት የሆነች በሥጋ የተገለጠባት ምስጢረ ተዋሕዶ የተፈጸመባት እናት ናት።
ክብር ምስጋና ይድረሳት። እናመሰግናታለን። አመሰግና ቅዱስ ገብርኤል ሩታ አንቲ እምአንስት ከሴቶች ተለይተሽ አንቺ የተባረክሽ ነሽ። መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን ለሰው ልጆች እያማለሽ የምታሰጪ ኃጢአት የሌለብሽ መርገመ ሔዋን ያልወደቀብሽ ጌጋዬ አዳም ያልወደቀብሽ ንጽሕት ነሽ፣ ቅድስት ነሽ። አንቺ ግን ከሴቶች ተለይተሽ የተባረክሽ ነሽ፣ እግዚአብሔርም ከአንቺ ጋር ነው አላት። ማን ከአንቺ ጋር ነው አላት? በቅድስት ድንግል ማርያም አማካኝነት እግዚአብሔር በተዋህዶ ከሁላችን ጋር ሆነ። እግዚአብሔር የተመሰገነ ይሁን። በእርሱ አማካኝነት እሷ ማለት ነው በጣም ከባድ ነበር። ቅዱስ ዳዊት እንዲህ አለ በመዝሙሩ ላይ መዝሙር 13 ላይ እግዚአብሔር አወፀ በሰማይ ላይ ለጓለ እምሕያው ከመ ይርአይ እመቦ ዘያስር እግዚአብሔር ሁሉ አለ ወሆር አለው። እግዚአብሔር በክብሩ በጌትነቱ በአምላክነቱ ሆኖ ተመለከተ፣ አየ፣ ጎበኘ ይላል። ተመለከተ፣ አየ። ከመ ይርአይ በሕግ በአምልኮት በሃይማኖት በፍርሃት ሆኖ የሚያመልከው እንዳለ ተመለከተ። ሁሉ አለ፣ ሁሉ ከዳተኛ ሆነ፣ ሁሉ እንደ ጦር ቁረሮ ለፈረንጆ ሆኖ በበደል ተሰለፈ፣ በኃጢአት ተሰለፈ አለ። ይህንን ታዲያ በእውነት የመንፈስ ቅዱስ እንዚራ የተሰኘው ቅድስት ድንግል ማርያምን የማመስገን ሀብት የተሰጠው ቅዱስ አባ ሕርያቆስ እንዲህ አለ። እግዚአብሔር ሀወፀ ምስራቀ ወምዕራበ ሰሜነ ወደቡበ። እግዚአብሔር እነሆ በምስራቁ በምዕራቡ በሰሜኑ በደቡቡ ተመለከተ። ድንግል ሆይ እነሆ ለተዋህዶ በመዓዛ ንጽሕና በመዓዛ ቅድስና እሱን ለመውለድ እሱን ለመጽነስ እንዳንቺ ያለ አላገኘም ሲል ያመሰግናታል። ላመስግኗት እናንተ ሁላችሁ ክርስቲያኖች። ስለዚህ ሩታ አንቲ እምአንስት አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ እግዚአብሔር ከአንቺ ጋር ነው አለና ምስጋናዋን አቀረበላት። ወደ ራእየ ድንግል ቃሉ ደነገጠች ድንግል ማርያም። ምን አለች? እንዴት አይነት ሰላምታ ነው አለች። እንዴት አይነት ሰላምታ ነው! በእውነት ድንግል ማርያም የመልአኩን የቅዱስ ገብርኤልን ቃል ለመቀበል በቂ ምክንያት ነበራት። ትንቢቱን አነባለች፣ ምሳሌውን ተመልክታለች። አምላክ እንደሚወለድ ክርስቶስ እንደሚወለድ ተነግሯታል። ሰምታለች፣ አዳምጣለች። ትንቢተ ነቢያትን ተመልክታለች። ቅድም ያልኳችሁ የኢሳይያስን ትንቢት ተመልክታለች። ያደገችው ቤተ መቅደስ ነው። ለመቀበል ምክንያት ነበራት። ሔዋን ግን እውነት ለመናገር የዲያብሎስን ውሸትና ሐሰት ለመቀበል ምክንያት አልነበራትም። ልትከራከረው ትችል ነበረ። ልትከራከር አንድ ታላቅ ሊቅ እንዲህ ይላል። በእውነት ሔዋን ሰይጣን እንዲያ ሲላት እናንተ አምላክ እንዳትሆኑ ነው፣ እናንተ ፈጣሪ አዋቂ እንዳትሆኑ ባላት ጊዜ በእውነት ፈጣሪ አምላክ እንዳልሆን ይፈልግ ኖሮ ካለመኖር ወደ መኖር ባላመጣን ነበረ። አንትቶም በገነት ባላኖረን ነበረ። እንደገናም ደግሞ በፍጥረታት ሁሉ ላይ ባላሰለጠነን ነበር። ዓይናችሁ እንዳይገለጥ ነው የሚል ነበረ ያቀረበላት። በእውነት እሱ ቢፈልግ ዓይናችን የተገለጠ ባይሆን ኖሮ አንተን እንዲህ የምትለኝን ባላየሁ ነበረ። እስኪ እውነት ትክክለኛ ከሆንክ አንተ ከዚህ ዕፀ በለስ ብላና ዓይኖች ይገለጡ ባለችው ነበረ። ድንግል ማርያም ግን መልአኩ ሲነግራት በእውነት በትዕግስት ሰማ። እንዴት አይነት ሰላምታ ነው ያለችው? እንዴት አይነት ሰላምታ ነው! እንዲህ አይነት ሰላምታ። ከዚህ በኋላ አሁንም አስከትሎ ነገራት። መንፈስ ቅዱስ በላዋ ላይ እንደሚወርድ ከእሷ የሚወለደው ከሦስት ቅዱስ አንድ ቅዱስ እንደሆነ የልዑል ኃይል እንደሚጋርዳት ትጸንሻለሽ አላት። ትወልጃለሽ አላት። ትጸንሻለሽ ትወልጃለሽ አላት። ሆኖ ይከውነኒ ዝንቱ ዘኢያእምር ብእሴ። ቅዱስ ያሬዳውያን ሊቃውንትም ቅዱስ ያሬድ የተናገረውን አንስተው ማየት ዘመጻዝ እንግዳ እንዲህ አይነት ነገር በዓለም ላይ ሆኖ ተፈጽሞ የማየው ይህ እንግዳ ነገር ከወዴት መጣ? ማየት የረከብከዘ ከመዝ ምስራተ በለዘር ምድር ወተ ምር ያለ ዘር ታበቅል ዘ ሴትም ያለውን ታጸንስ ዘንድ እንዴት ይሆናል? እንዴት ይደረጋል? ብላ እነሆ ከቅዱስ ገብርኤል ጋር ተነጋገረች። እግዚአብሔር ቤተሰቦች
አዎ ምክንያቱም እርሷ ያደገችው እንዳልኳችሁ በቤተ መቅደስ ነው፣ በድንግልና ነው፣ በቅድስና ነው። አዎ ምስራተ የመላእክትን ምስጋና በመስማት ነው ያደገችው። የዓለሙ ጉዳይ እሷን አይመለከትም። ስለዚህ ያለውን ነገር በዚህ መልኩ ነገረችው። ከዚህ በኋላ እነሆ መንፈስ ቅዱስ በላይሽ ላይ ይመጣል፣ የልዑል ኃይል ይጋርድሻል፣ ከአንቺ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ዘመድሽ በስድስተኛው ወር ብለን እንዳነሳ ነው። እነሆ ዘመድሽ ኤልሳቤጥ መካን ሲሆን ከጸነሰች 6 ወር ሆኗታል። ለእግዚአብሔር የሚሳነው ነገር አለን አለና በጥያቄ መልኩ አቀረበላት። ከዚህ በኋላ የነበረ ያለችው አይኩነኒ በከመ ትቤለኒ፣ እንደ ቃል ይሆንልኝ አለች። እንደ ቃል በርስቲ ሁላችሁ እንደ ቃል ይሆንልኝ። አዎ እኔ አመቱ ለእግዚአብሔር ነው፣ የእግዚአብሔር አገልጋይ አለሁለት፣ እንደ ቃል ይሆንልኝ አለች። ይህንን ቃሏን ምክንያት አድርጎ ይህንን ታዛዥነቷን ይህን ትሕትናዋን ምክንያት አድርጎ ተወደዳቸው እግዚአብሔር ቤት ከሦስቱ አካላት አንዱ አካል አካላዊ ቃል ቅድመ ዓለም ከአብ አካል ዘእም አካል ባህሪ ዘእም ባህሪ የተወለደ እርሱ በማኅፀኗ ከሥጋዋ ሥጋ ከነሷ ነፍስ ነስቶ ተጸነሰ። በዚህም ሰዓት የሰው ልጅ የድኅነት መንገዱ ተጀመረ። በጽንሰቱ የተወደዳችሁ የእግዚአብሔር ቤተሰቦች በሰው ልጆች ላይ ለ5500 ዘመናት ሲደረግ ሲፈጸም የነበረው ቁራኝነት ተወገደልን፣ ቀረልን። ክብር ምስጋና ለአምላካችን እግዚአብሔር ይሁን። ስራውን የቸርነት ስራው በማኅፀን ነው የጀመረው። ምክንያቱም እንዲህ ነው የሚለው ሰይጣን ወይፌም አሃደ መላእክቱ ለ5500 ዘመናት እንግዲህ በበደል ምክንያት የሚተላለፈውን ኃጢአት ለማስተላለፍ በእርሱ ከሚያገለግሉ ፈቃዱን ከሚፈጽሙት አንዳንድ እየሰደደ ያቆራኘዋል፣ ያደርገዋል፣ ያቆራኘዋል። ሲወለድም አብሮት ኃጢአት እያሰራው ጣዖት እያስመለከው ያድጋል። በሚሞትበትም ሰዓት የጨለመ ፊቱን ክፉ ፊቱን ያሳየዋል፣ ይለረግጣል፣ ደግሞ ይደርቃል። ወዲያው እሱ ተቆራኝቶ ሲኦል ይወርዳል፣ ሥጋውን ተቆራኝቶ ወደ መቃብር ይወልዳል። ስለዚህ የቸርነት ስራው የማዳን ስራው የጀመረው ገና በማኅፀን ነው። ምክንያቱም ጽንሰቱ እንበለ ዘር ነው፣ ጽንሰቱ እንበለ ሩካቤ ነው፣ ጽንሰቱ እንበለ ሰስሮተ ድንግልና ነው። ስለዚህ የቸርነት ስራ የተጀመረው በቅድስት ድንግል ማርያም እምነት ነው። ምንድነው ምእመናን የላችሁ? ምንድነው አልኳችሁ? እምነት። እንደ ቃል ይሁንልኝ፣ ከእግዚአብሔር ተልከህ የነገርከኝ ነገር እንደነገርከኝ እንዳልከው ይሁንልኝ ይላል። እንደ ቃል ኪዳን እናታችን፣ እንደ ጸጋ እናታችን፣ እንደ ቅድስት ድንግል ማርያም የእምነት ሰዎች እንድንሆን የእግዚአብሔር ቸርነት ከሁላችን ጋር ይሁን። የምን ሰዎች እንሁን? የእምነት ሰዎች እንሁን። የእግዚአብሔር ቤተሰቦች ከእግዚአብሔር የተነገረን የሚነገረን ቅዱስ መጽሐፍ የሚነግረን ብሉይ ኪዳን የሚነግረን ሐዲስ ኪዳን የሚነግረን መጽሐፍተ ሊቃውንት የሚነግሩን ቤተ ክርስቲያን የምትነግረን በተአምረ ማርያም የሚነገረን በገድለ ቅዱሳን የሚነገረን ለመቀበል ፈቃደኞች እንሁን። አንከራከር፣ አንጠይቅ አይደል? ከጠየቅም በኋላ እንረዳ። ከዚያ በኋላ እንደ ቃል ይሁንልኝ አምላኬ ሆይ ብለን በእምነት እንቀበለው። ሌላው እንደ ቅድስት ድንግል ማርያም የትሕትና ሰዎችን ነው። የምን ሰዎችን ነው? የትሕትና ሰዎችን ነው። ትሕትና በጣም እጅግ አድርጎ አስፈላጊ ነገር ነው። ለሰባኪውም፣ ለማኅሌታዊው፣ ለቀዳሹም፣ ለክርስቲያኑም፣ ለምእመኑ፣ ለሰንበት ትምህርት ቤቱ፣ ለወንጌላዊውም ትሕትና ወሳኝ ነው። ከዚህ የተነሳ ነው ቅዱስ አባ ሕርያቆስ የትሕትና አድራሻዋን ሲጠቁማት ናጥሬ እንከ ትሕትና ዘምስለ ንጽሕና፣ ከድንግል ማርያም ትሕትናን ከንጽሕና ጋር ገንዘብ እንግዛ፣ እሷን አርአያ እናደርግ። በትሕትና መልአኩን የተቀበለችውን እሷን
ንጽሕና እናድር፣ ቅድስና እናድር ሲል ጥሪው ያስተላልፋል። ስለዚህ እንደ እናታችን ለቅድስት ድንግል ማርያም የትህትና ሰዎች ያደርገን፣ እሺ ባዮች ያደርገን፣ ታዛዦች ያደርገን። እንደ ቃል ይሁንልን። የመከረን ያስተማረ ልዑል አምላካችን እግዚአብሔር ምስጋና ይድረሰው። ወስብሐት ለእግዚአብሔር አሜን። ያንሳል ልላችሁ እግዚአብሔርን አመስግኑ። በእውነት መምህራችን ይኩነኒ በከመ ትቤለኒ እንደ ቃል ይሁንልኝ በሚል ርዕስ ተነስተው የረቀቀውን አጉልተው የተበተነውን ሰብስበው በሚገባ አድርገው አስተምረውናልና ልዑል እግዚአብሔር ረጅም ዕድሜ ከሙሉ ጤና ጋር ያድልን ብላችሁ ሁላችሁ እግዚአብሔርን አመስግኑ።